የስንቱን ወንድ ህይወት እንደዚህ እያልኩ አበላሸሁት። አልዋሸሁህም። እናንተ ናችሁ እንጂ። ከዛማ ቤርሳቤና እኛ ላይ ያለውን ጥርጣሬ ማወቅ እንችላለን ማለት ነው። እንዴ የምን ስርቆት፣ የምን ማስፈራሪያ፣ ፖሊስ ምናምን ነው? ቆይ እኔ ምንም አልገባኝም። ምን እየተፈጠረ ነው? ያ ፖሊስ ስለ በሽታዋ በጭራሽ ማወቅ የለበትም። እንዴት ደስ ይላል። በስተመጨረሻም ሁለታችሁንም ገደልኳችሁ ማለት ነው። ያኔ ልጅ ናት ብላችሁ ምንም ነገር አታስታውስም ብላችሁ ነበር። ፊታችሁን ስለተሸፈናችሁ ብቻ ከኔ የምታመልጡ መስሏችሁ ነበር። እኔ ግን ምን አረኩኝ? ምስኪንና የዋህ መስዬ ቀርቤ ልባችሁን ገዛሁት። እናንተም በገዛ ፍቃዳችሁ ንብረታችሁንም ሀብታችሁንም ልባችሁንም ሰጣችሁኝ። በስተመጨረሻ ህይወቴን እንደቀማችሁኝ ህይወታችሁን ቀማችሁ። አሎ የምር ግን እነዛን ሰዎች በሀሳቤ ሳይሆን በእውኔ መቼ ነው የምገላቸው? ልጅነቴን የቀሙኝን ሰዎች አላውቃቸው። እናም ያገኘሁት ወንድ ሁሉ እነሱ እየመሰሉኝ እድሜ ልኬን እኖራለሁ። አሰብኩት እኮ ያሬድና ካሳሁን የምር እነዛ ወንዶች ቢሆኑስ ግን? ለነገሩ እኮ ማን ያውቃል? የእውነት እነሱ ሊሆኑ ይችላሉ። እና ታዲያ የምር ልግደላቸው እንዴ? የስንቱን ወንድ ህይወት እንደዚህ እያልኩ አበላሸሁት። ማንም ላይ እንደለመድሽ ነው ላይም ትጫወች ይመስሉሽ ነው አይደል? ድመት ስር ያለሽ አይጥ መሆንሽን አላወቅሽም። እስቲ ፈገግታሽ ምን ያህል እንደሚቆይ አብረን እናያለን። ደግሞ ዛሬ ማንን ልትዘርፊ ነው? የማታው ዛሬ ደግሞ ማን ይሆን ተረኛ? የአንዲትን ሴት ህይወት ያበላሸው ወንድ አጣለሁ ብለሽ ነው የምትጨነቂው? ሀገሩን ሙሉ የሞላው ወንድ ምንድን ነው ነው? ማሚ ደግሞ የታባቱ ነው ሄደው? እሺ ሌባ ቤርሳቤ እማትገኝ መስሎሽ ነበር አይደል? ማን ልበል ያልሽው? ማለቴ እዚህ ቤት እኔ ብዙ ሰዎችን ስለማገኝ ሁሉንም ሰው የማስታወስ ግዴታ ያለብኝ አይመስልም። አታስታውሽም? ባሌ ሊገለኝ ነው እርዳኝ ብለሽ ነው እንደዘረሽ አታስታውሽም? እቃ ተወስዶብህ ነው እንዴ? የማነሽ ደረቅ ሴት ስለሆንሽ ነው እንጂ እንደ እባብ ነበር የምቀጠቅጥሽ። ዋው! ሴት ላይ እጁን የማያነሳ ሴት ልጅ የሚያከብር ወንድ ተገኘ ማለት ነው። ምንድነው የምትቀባጥሪው? እማትገኝ መስሎሽ ነበር አይደል? ወይስ አሁንም ለማምጣት ተፈልገሽ ነው? እኔ እንጃ ነው እንዴ? ይኸውልሽ ብልጥ ለመጫወት አትሞክሪ። እና ብልጥ አይደለሁም እንዴ? ነሽ እንዴ? እኔ እንጃ። አንተ ንገረኝ እንጂ ዛሬ ያወካትን ሴት አምነ ሙሉ የቤት ዕቃ ነው የተዘረፍከው። ኧረ እባክሽ
በሰጠሁሽ ስልክ ጂፒኤስ እንኳን ላገኝሽ እንደምችል አታውቂም ነበር? ኦ እንደዛ ነው እንዲያገኘኸኝ። እና ታዲያ ምን ይሁን? አሁንም እያሾፍሽ ነው እንዴ? እና ምን እንዳታመጣ ብዬ ልፍራ? ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ። የዘረብሽውን ዕቃ መልሽልኝ እኮ። ለምን ብዬ? እንደዛ ነው ሀሳብሽ? እሱን ፖሊስ ጣቢያ ሄደሽ ጠይቂ፣ ትነግሪያቸዋለሽ። ለመስረቂ ምን ማስረጃ አለ? እስካሁን ከማይሆን ሰው ጋር ችግር ውስጥ እየገባሽ እንደሆነ አልታወቀሽም። እንዴት እባክህ? አንተ ደግሞ ማንኛ አልክ? ከዚህ በፊት ለካሬድ ብዬ የተዋወቅኩሽ ሳጅን የሚለው ማድረግ ጨምሪበትሽ። እንዴ ፖሊስ ነው እንዴ? አሁን እጅሽን በካቴና አስሬ ሳልጎትትሽ ነውጪ ነውጪ። ጎረምሳው ወዴት ነው የምትወስዳት? አሃ ባልተብዬው አለ ከሌባው ተባባሪ ነው። ሌባውማ አንተ ነህ። በጠራራ ፀሐይ ሚስቴን የዘረፍከኝ እናንተ ናችሁ እንጂ ሌቦች ነው። ሁለቱንም አመለጥኳቸው ማለት ነው። ምንም ቢሆን ሌባ ከፖሊስ እንደማያመልጥ አልገባሽም መሰለኝ። ቆይ አንተ ሰውዬ ፖሊስ ኮንክ ምንድነው? እሺ ከኔ ጋር ስትሯሯጥ ያሷለ? ገና ለገና ባሌ ሊገለኝ ነበር ስላልሽ ሰውዬሽን ወስጄ ማሰር ነበረብኝ እንዴ? እና አንድ ግለሰብ ፈርተህ ከኔ ጋር ትሯሯጣለህ? ይኸውልሽ ፖሊስ ጣቢያ በጣም ብዙ ስራ አለባቸው። ለአንቺና ለባልሽ ደግሞ እኔ እበቃለሁ። በዛ ላይ አሁን ደግሞ እረፍት ላይ ነኝ። በማይረባ ነገር ጊዜ ማቃጠል አልፈልግም። የማይረባ ስለሆነ ነው እዚህ ድረስ ተከትለኝ የመጣው? የማይረባ ነገርማ ያንቺና የባልሽ ጉዳይ ነው። ንብረቴ ግን ያስፈልገኛል። እሺ አሁኑኑ አስመልስልሃለሁ። እንዲሁ በቀላሉ? ምን ነው ፖሊስ ትፈሪያለሽ ማለት ነው? ቅድም አወዳርሽ እኮ ሰይጣን ራሱ መጥቶ ፊት ለፊትሽ ቢቆም ምትፈሪ አትመስይም ነበር። ሰይጣንን አይቼው እንደማለቁ በምን አወክ? ለዚህ ነው ፖሊስ ማልወደው። ማለት ከሁሉም ነገር የምታድኑን ይመስላችኋል፣ ግን አትችሉም። ለምሳሌ ከሰይጣን። ይኸውልሽ ሰይጣንን ከሰይጣን የማስጣት ግዴታ የለብንም። እሺ አሁን ንብረቴን አንድ ሳታስቀሪ እንድመልሽልኝ እፈልጋለሁ። እሺ እኔም ካንተና ከመሰሎች ጋር የሚያነካካኝ ነገር እንዲኖር አልፈልግም። እና ይሄ ወጠጤ ፖሊስ ነው እያልከኝ ነው? ምኑም ነገር ስራው እኮ ፖሊስ አይመስልም ብዬ ነው። ገባኝ። ሲቪል ነው፣ ሚስጥራዊ ስራዎችን ነው የሚሰራው ማለት ነው። ለዚህ ነው አንድ ኖርማል ሰው አክት የሚያደርገው። አረ እኔ አንዴ ቤርሳቤን በእጄ ላስገባ እንጂ ከሱ ጋር የሚያገናኘኝ ምንም ነገር የለም። ራሴን ችግር ውስጥ መክተት አልፈልግም። አዎ እቃህን አስመልሼልሃለሁ። ከፈለግ ጎረቤቶቹ ጋር መደወል ትችላለህ። እና አመሰግናለሁ እንድልሽ ፈልገሽ ነው? ለማንኛውም ዋሽተሽ ከሆነ ግን እመኝኝ ያገኝሻለሁ። አልዋሸሁህም። እና ደግሞ ሁለተኛ እንደዚህ አይነት ነገር ውስጥ ደግሜ ባገኝሽ እውነቴን ነው የምነግርሽ፣ አልለቅሽም። አሁን ከፊት ይዞሮይ ሀሳቤን ሳልቀይር ካጠገቤ ብትጠፊ ይሻልሻል። እሺ ባትለኝም ይገባኛል። ሁሉም ሰው የሚበረታው እኛ ላይ ነው፣ ትንንሽ ሰይጣኖች ላይ። ታዲያ እናንተ ማትነኳቸውን ግዙፍ ሰይጣኖች ለማሸነፍ እነሱን ለመሆን ብታገል ይገርመሃል? ለምትናገሪው ቃላት ብትጠነቀቂ ጥሩ ነው። ቃላት ያሳስረኛል አይደል? ምክንያቱም ቃላት እርሶ ይጎዳሉ አይደል? የኔ ሰውነት ግን ጉዳቱን አውጥቶ መናገር ስለማይችል ለፍትህ የተገባ አይደለም አይደል? ቆይ ምንድን ነው የሆንሽው? ለምን ጠየቅከኝ? ፍትህ ልትሰጠኝ? ፍትህ መስጠት የኔ ስራ አይደለም፣ ለፍትህ ማቅረብ እንጂ። አትልፋ። ለራሴ ፖሊስም ዳኛም ጠበቃም ራሴ ነኝ። እሺ ቆይ ምን እየሆንኩ በድጋሚ ላምናት ነው እንዴ? ቺማ የተዋጣላት ሌባ ናት።
እንዲሁ ራሱ መለቅ አልነበረብኝም። መጀመሪያ ግን ስለሷ ማጣራት አለብኝ። ይህን እኮ የተደራጀ የወንጀል አባል ትሆናለች። ነብር አየኝ በይ። ዛሬ ደግሞ ብለሽ ከፖሊስ ጋር ነበርሽ። አንተ የተረገምክ ሰውዬ ፍታኝ! እጄን ፍታኝ! ከዛስ እንደምትመኙ ልገይኝ? አስፈላጊ ከሆነ አዎ። ያሬድን ለምን አልገደልሽው ነው? ወይስ ፖሊስ ስለሆነ ፈራሽው? ምን አገባ? የሚመለከት ነገር አለ ነው? ወይስ ቀን ስለተንከባከበሽ አሳዘነሽ? ወይኔ አሁን ለምን እጄን አትፈታኝም? አንተ ሰይጣን የሆንክ ሰውዬ! እጄን ፍታኝ! አዎ ሰይጣን! በእናትህ ቆይ፣ ምን ልታደርግ ነው? ምን ልታደርገኝ ነው? ደህና ደሪ ማታው። የኔ ውድ ሚስት እንዴት አደርሽ? እባክህን አትጠጋኝ። አትጠጋኝ? ለምን? ባልሽ አይደለው እንዴ? አዎ በቃ ግን አትጠጋኝ። ቤርሲዬ የኔ ፍቅር እንደዛማ አትበይኝ። እባክህን በቃ አትጠጋኝ። አንተ ክፉ ሰው ነህ። ቢገባሽ ከኔ ጋር መሆንሽ እኮ የተሻለ ነው። እኔ ራሴን እያመመኝ ነው። ይሄንን እኮ ነው የምልሽ። ከኔ ጋር ስትሆኝ ምንም አትሆኝም። እንደዚህ ከኔ ለመሸሽ በሞከርሽ ቁጥር ሁሌም ችግር ያጋጥምሻል። ካንተ ስለሸሸው ነው የጎዳኸኝ? አልጎዳሁሽም። ቢገባሽ እያዳንኩሽ ነው እኮ። ከምንድን ነው የምታድነኝ? የኔ ፍቅር ከኔ ጋር ከሆንሽ እኮ ምንም አትሆኝም አልኩሽ። አንተ እዚህ ቤት ውስጥ ቆልፈህ አይደል እንዴ ስታሰቃየኝ የከረምከው? እንዴ ከቤት ካልወጣው ብለሽ ታስቸግርኛለሽ። ከቤት ከወጣሽ ደግሞ ችግር እንዳይደርስብሽ ብዬ እኮ ስለማስብልሽ ነው የኔ ፍቅር። እና እንደ ቁም እስረኛ እንደዛ አትበይ። ቢገባሽ እኮ እየተንከባከብሽ ነው የኔ ፍቅር። ይልቅ አሁን ቁርስ ላምጣልሽ እሺ? ተመልሼ እዚህ ውስጥ ገባሁ። ሄሎ፣ እሺ ላክልኝ። ቆይ ቤርሳቤ ማነሽ? ከጀርባሽ ያለውስ ታሪክ ምንድን ነው? የኔ ፍቅር አሁን ቁርስ መብላት አለብሽ። አይ በቃኝ። ለምን? መብላትም አለብሽ። እኔ መብላት አላሰኘኝማ። አይሆንም፣
ትንሽ ጉረሽ። በላው አልበላው ለአንተ ምን ያደርግልሃል? ቤርሳ ሚስቴ እኮ ነሽ። ለምንድን ነው እንደማላስብልሽ የምታስመስይው? አረ ስለምታስብልኝ ነው እንዲህ የምታሰቃየኝ። እባክሽ እንደዛ አትበይ የኔ ፍቅር። እንደምወድሽ እንዲገባሽ ምን ላድርግሽ? ከዚህ ቤት እንድወጣና በነፃነት እንድንቀሳቀስ ፍቀድልኝ። ቢሆን እኮ በጣም ደስ ይለኝ ነበረ፣ ግን እኔ እንደዚህ ከምኖር መሞትን እመርጣለሁ። እጭ አሁንስ በዛ። ካስሽ ወይ ቤርሲ፣ ለምን እንደዚህ ያደረክ እንደሆነ ባይገባኝም ግን ለኔ ጥሩ እንደምታስብ አስባለሁ። በዛ ላይ ደግሞ ባል አይደለክ? ከልብሽ ከሆነ እሺ። እና ምን ያው መቼም ለኔ ብለህ ሰርተህ ባልበላለህ ያው ግፍ ነው የሚሆንብኝ። ሰሄማ የተቀደሰ ሰማረ ያው አይ ቤርሳ አይ ካሳሁን ቆይ ቤርሳቤ በዚሁ ክስ ተከሳ ነበር፣ ግን ምንም ማስረጃ ስላልተገኘባት ልታሰር አልቻለችም። ለነገሩ ምን ይገርማል፣ ከጀርባ በጣም ብዙ ነገር እንዳለ ግልጽ ነው። ቆይ እኔ ጋር ለምን መጣች? እውነት አጋጣሚ ነው ወይስ ሆን ተብሎ የተቀነባበረ ሴራ አለው? መቼም የኔን ንብረት ለመስረቅ የመጣች አይመስለኝም። ወይስ ማንነቴን አውቃ ነው? ባሏስ ማን ነው? እውነት እንዳስመልጣት ፈልጋ ነው ወይስ የወንጀል ባልደረቧ ነው? ባልደረቧ ደግሞ ከሆነ ለምን ያሳዳታል? ለነገሩ ሌባ ከሰረቀ በኋላ ሲከፋፈለው የሚጣለው ይባል የለ? ስለዚህ የእሱን ማንነት መጠራት አለበት ማለት ነው። የኔ ፍቅር ይኸውልሽ፣ ክብር ካልወደደልሽ በሚገባሽ ቋንቋ እንነጋገራለን። እሺ? በምንም አይነት መንገድ ያ ፖሊስ እኛ ላይ ጥርጣሬ እንዲኖረው ማድረግ የለብንም። ምን እንድናደርግ አሰብክ? ቤርሳቤ የሰረቀችውን ዕቃ መልሳለታለች አይደል? አዎ። በጣም ጥሩ። ግን አሁንም ቢሆን ስለሷ ሊያጣራ ይችላል። ያ ደግሞ ቀጥታ ወደኛ ሊመራው ይችላል። እሺ እሺ። በመጀመሪያ ፖሊስ ጣቢያ አካባቢ ያሉ ሰዎቻችን ያሬድን እንዲከታተሉት አድርግ። እሺ እሺ። ከዛማ ቤርሳቤና እኛ ላይ ያለውን ጥርጣሬ ማወቅ እንችላለን ማለት ነው። እሺ፣ እንዳልከኝ እፈጽማለሁ። እና ደግሞ በተቻለ መጠን ከዚህ በፊት እኛ ላይ የተከፈቱ ኬዞችን እንዳያገኝ ብናደርግ ጥሩ ነው። እሱን እንዴት እንችላለን? ፖሊስ እኮ ነው። እንዴት እንደምታደርግ አላውቅም፣ ብቻ ነገሩን አስተካክለው። እሺ እሺ፣ እሞክራለሁ ሳይሆን አደርጋለሁ በል። እሺ። እንዴ ይገርማል።
ካሳሁን ለብዙ ጊዜ ስፈልጋቸው ከነበሩ ሰዎች መካከል አንዱ ነው። ሄሎ፣ አንዱ ተጠርጣሪ አፍንጫችን ስር ውስጥ እንደነበረ ብነግርህስ? ባለፈው የሆነች ሴት ተቸግራ መታ ቤት እንዳስገባዋት ነግሬህ ነበረ። የእሷ አባል ቢሆንስ? አዎ፣ ምን ማድረግ እንዳለብኝ እንኳን በደንብ አውቃለሁ። አሁን የእሷን ማንነት እንተውና እሱን በእጃችን ስር ለማስገባት እሷ ታስፈልገናለች። ልክ ነህ። እና ደግሞ ማሜ የሚባለውን ጓደኛዋን አግኝተ አንዲት ነገር ትንፍሽ እንዳይል አድርገው። እሺ፣ ግን ትንፍሽ እንዳይል ስትለኝ ምን ማለት ነው? ከፈለክ ገንዘብ ስጠው፣ ከፈለክ አስፈራራው፣ ከፈለክም ምላሱን ቁረጠው። አይመለከተኝም፣ ያንተ ውሳኔ ነው። እሺ እንዳልከኝ የማታ ወፍን ግን ምን አረከት? አንተ ትሰማኛለህ? ሁለተኛ የማታ ወፍ ስትላት እንዳልሰማ። ከኔ ጋር እስካለች ድረስ እሷ ቤርሳቤ ነች። በጣም ይቅርታ፣ እየተምታታብኝ ነው። ማለቴ ከቤርሳቤ ጋር እንዴት ናችሁ? ስለ እሷ አታስብ። እኔ ማድረግ ያለብኝን ነገር አድርጌያለሁ። ከዚህ በኋላ ቤርሳቤ ችግር አትሆንብንም። አንተ ብቻ ያልኩህን ነገር አድርግ። አዎ እየመጣሁ ነው። አድራሻው ላክልኝ። እሺ አመሰግናለሁ። እስቲ እንግዲህ ያው ቤርሳቤ እንደምንም ብዬ አሳምናታለሁ። ለነገሩ ምንም አማራጭ የላትም ከዛ ውጭ። ማን ነው? ይግቡ። ቆይ አንዴ መልሼ እደውላለሁ። እንዴ ቤርሳቤ የመለሽውን ዕቃ ለማየት ከሆነ ይኸው እንግዲህ እንደምታየው በስርዓት ተቀምጧል። ማለቴ እሱን ለማየት ከመጣሽ ብዬ ነው። መቼም ሰው ቤት ዘው ተብሎ ይገባል እንዴ ምናምን ብዬ ለአንቺ አልነግርሽም። እንዳስቸገርኩ እኮ ነው የሚገባኛል እኮ። ለነገሩ እኔም አንቺን ፍለጋ ልወጣ ነበረ። አቀለልሽልኝ። የምር እኔም ፈልገህ ልትመጣ ነበር? እኔ እኮ የረሳኸኝ መስሎኝ ነበር። እኔ የምልህ ቆይ ግን ካሳሁን እንዴት ነው ያገኘኝ ከዚህ? እሱን እኔ እንዴት ላቅ እችላለሁ? ማለቴ እዚህ ቤት አልነበርኩ እንዴ? እንዴት ሄድኩኝ? አልገባኝም። የካሳሁን ቤት እንዴት ሄድኩኝ? ቆይ ሲወስደኝ አንተ አልነበርክም? አሁንም አልገባኝም። ምንድነው የምትቀባጥሪው? እኔም እኮ ስላልገባኝ ነው እየጠየቅኩ ያለሁት። ይሄ ደግሞ ሌላኛው የሌብነት ስትራቴጂ ነው። የምን ሌብነት? ፖሊስ መሆኔን ካወቅሽ በኋላ እኮ ይሄን ጨዋታሽን አቁመሽ መስሎኝ ነበር። ፖሊስ ነህ እንዴ? ይሄን ነገር ነው ተያይዘህ የምትጠይቅኝ? አልተዋጠልሽም ወይስ ውስጥሽ ያለሽ ፍራቻ ነው? ምንድን ነው የምታወራው? ገባኝ። ይሄ ፍራቻሽ አይደለም፣
ሌላኛው ጨዋታሽ ነው። ያሬድ ምን እያልከኝ ነው? እየሰረቅሽውን ዕቃ ስትመልሽ ሁለተኛ እንደዚህ አይነት ነገር ላይ እንዳላገኝሽ አስጠንቅቄሽ ነበረ። ቆያው ምን ለማድረግ እየሞከርሽ ነው እንዴ? የምን ስርቆት፣ የምን ማስፈራሪያ፣ ፖሊስ ምናምን ነው? ቆይ እኔ ምንም አልገባኝም። ምን እየተፈጠረ ነው? ቤርሳቤ ለምን ብዙ ክስ ቀርቦብሽ ነፃ እንደምትወጪ ገባኝ። ጥሩ ድራማ ትሰሪያለሽ ለካ። ቆይ ለምን በግልጽ አትነግረኝም? ስለምን እንደምታወራ እኔ ምንም አልገባኝም። ቤርሳቤ አታናጂ። የምስኪን ጭንብልሽ እንዳወለቅሽና እውነተኛ ማንነትሽ እንዳወቅኩት አትርሽ እንጂ። ያሬድ እኔ ምንም የማውቀው ነገር የለም። እኔ የማውቀው ከዛ ከተረገመ ባል ያዳንከኝ አንተ እንደሆንክ ብቻ ነው። ከዛ በኋላስ የቤቱን ዕቃ በሙሉ እንደዘረፍሽኝ አታውቂም? የቤት ዕቃ ዘረፍሽ? እኔ? ኧረ ተው ያሬድ፣ ተሳስተህ እንዳይሆን። ያ ሁላ ክስ የቀረበብሽ አንቺ አይደለሽም ማለት ነው? ተከስሼ አውቃለሁ፣ ግን ሁልጊዜ ስህተት ነበር። ፖሊሶቹ ለምን በተደጋጋሚ ተጠርጣሪ እንደሚያደርጉኝ ለእኔ ለራሱ ምንም አልገባኝም። ሰው ሁልጊዜ ይሳሳታል። ኧረ እባክሽ ሌላ የምትይው ነገር የለሽም? ፖሊስ ጣቢያ አንቺ ቲያትር መስሪያ መድረክ መሰለሽ እንዴ? ቤርሲ መጥቻለሁ። አሁንም ቁርስ አልበላም ብትይም የግድ ግን መብላት አለብሽ። ይሄን ያክል ሰዓት ያለ ምግብማ እንዴ? አሁንም አመለጥሽ። ቤርሳቤ ትናንት ካደረግሽው በላይ አሁን ማስመሰለሽ በጣም እያናደደኝ። ቆይ አንቺ ምን አይነት ሰው ነሽ? እውነት እኮ ነው። እኔ ምንም የማውቀው ነገር የለም። ቤርሳቤ አታናጂኝ። የምሬን ነው ማለት አሁን ያልከውም ነገር ሆኖ ከሆነ የምር እኔ ምንም የማስታውሰው ነገር ዝም በይ። ይኸውልህ ባሳደገችኝ በእናትህ አንቄ ሳልገልሽ ዝም በይ። ነግሬሻለሁ ዛሬ የት ሄዳ ሊሆን ይችላል? ታዲያ ያሬድን ለምን ተውሹ? ፖሊስ ስለሆነ ፈርተሽ? እሱ አንተን የሚመለከት ነገር አይደለም ነው ወይስ ቀን ሲንከባከብሽ አሳዘነሽ? አንተም እኮ ስትዋወቅ ጥሩ ሰው ትመስል ነበር። እኔም ነፍሰ ገዳይ እንደወደድኩኝ ቆይቶ ነበር የገባኝ። ኧረ እባክህ ከአንተ በላይ ነፍሰ ገዳይ አለ እንዴ? አይ ወፏ ናፍቀሽኝ ነበር። እሱን ከፈታኸኝ በኋላ ብናወራ አይሻልም? ቆይ እነዛ የምትፈልጊያቸውን ወንዶች እንዳልሆንኩኝ በምን አይነት መንገድ ላስረዳሽ? እንደውም አንተ አትብስም ብለህ ነው? ጠዋት የሚቆጭሽን ነገር አታውሪ። ወይ ለካ ጠዋት አንቺ አይደለሽም ቤርሳቤ ናት። ምስኪን የኔ ቤርሳቤት ከልጅነቴ ጋር አብራ ሞታለች። እሺ ግን እኮ እሱን እሷ አታውቅማ። ግራ የገባውን ባህሪሽን እኔ ብቻ ነኝ የማውቀው። አታስቢ እሺ ማታወፍ። አንተ የተረገምክ ሰይጣን ሰውዬ፣ አሁን ለምን አትፈታኝም? ሰይጣን? ኧረ በእናትህ ለምን ተው፣ እንደዚህ አታድርግ እባክህን፣ ተው እንደዚህ አታድርግ እባክህን። በዚህ ሰዓት የማታ ወፍ ልትሆን አትችልም። ቤርሳቤ ነች። ብቻ ያ የተረገመ ፖሊስ ጋር ሄዳ እንዳይሆን። እውነቴን ነው። እኔ አሁን ያልከውን መጠጥ ቤትም ማሜም ቢባለውንም ልጅ አላውቅም። ቆይ አንተ ስታስበው እኔ ሌባ ኮንኩኝና ዕቃን ከዘረፍኩኝ ምን ሆንሽ ተመልሼ አንተ ጋር መጣሁ? የምር አንተ ራሱ እኮ ንግግር ግራ ይገባል። አንቺ ጤነኛ አይደለሽም? በሽተኛ ነሽ እንዴ? በጭራሽ አይሆንም። በጭራሽ ያ ፖሊስ ስለ በሽታዋ በጭራሽ ማወቅ የለበትም።